እንደምንም ጥርሴን ነክሼ እህቴን ቀበርኳት። በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው መወዳት፣ በጣም ነው በቃ ጥሩ ቦታ የምሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው የምንወዳትና አንድ ቀን የሆነች የሻይ ቡና ብር ማዘር ሰታኝ፣ ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋር። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰታኝ ነበር በደንብ አስታውሳለሁ። ጊዜ ሆነና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ የኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ፣ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን ይህቴ ማረፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበረና እጄ ላይ አረፈች። ሌላኛው ፈተና ገጠመኝ ማለት ነው። ኢየሱስ ይህን ብል ድሃውን ምን ይውጣው ነበር? እስኪ አንድ ጥያቄ ልጠይቃችሁ። ከክርስቶስ ጋር ራት ለመብላት የዳይመንድ ደረጃ፣ የፕላቲኒየም ደረጃ፣ የጎልድ ደረጃ፣ የሲልቨር ደረጃ፣ የብሮንዝ ደረጃ ብለንና ሰዎችን በገንዘብ ልክ ከፋፍሎ በባርክ ኖሮ ድሃውን ምን ይውጣው ነበር? ጌታችን ኢየሱስ ክርስቶስ የሀብታሞች አምላክ ይባል ነበር። ችግሩ ግን በዓለም አንደኛ የሆነው ሀብታም ኤለን ማስክ በአቅሙ ከክርስቶስ ጋር ራት ለመብላት ብቁ አይሆንም። የዓለም ገንዘብ ብሰበሰብ ከክርስቶስ ጋር ለመሆን ብቁ አያደርገንም። ራሱን የሰጠን እንዲሁ በጸጋ በፍቅር ነው። ክርስቶስ ኢየሱስ በምድር ላይ ሲመላለስ ለሁሉም ራሱን ሰጥቷል። በቤተ መንግስት መወለድ ሲገባው በትልቅ በከበረ ስፍራ በከብቶች በረት ውስጥ ተወልዷል። በአናጺ ቤት አድጓል። ከሀብታሙም ከድሃውም ጋር አብሮ ማዕድ ቆርሷል። ራሱንም ይሁን ሰዎችን ግን በገንዘብ አልለካም። ሲቀደም ሰው ላይ ፕራይስ ታግ ማድረግ ራሱ የሰውን ዋጋ አለማወቅ ነው። ፕራይስሌስ የሆነው የክርስቶስ ደም የፈሰሰልንን ክርስቲያኖች በዚህ ደረጃ አታውርዱን። ማነው እንደዚህ አጸያፊ ነገር ያስተማረን? ቪአይፒ ሲት አልበቃ ብሎን አሁን ደግሞ ዳይመንድ ደረጃ፣ ጎልድ ደረጃ ይሉናል። እሺ ገንዘብ የማይከፍለውን ሰው ምን ደረጃ ውስጥ ልከቱት ነው? ስፍራ አይኖረውም ማለት ነው። ማንም ሰው 1 ሚሊዮን ብርና ከዛ በላይ መስጠት ሲፈልግ ሲሪየስሊ ነው ማወራው። እጁን ከፍ ያደርጋል። መተን ከናንተ ኢንፎርሜሽን እንወስዳለን፣ ቼካችሁን እንቀበላለን። ለምን ስንጠራችሁ መጽሐፍ ልታስመርቁ ስለጠራናችሁ ነው። ሊሊ ጥላውን እንደዚህ ለጨረታ መቅረብ ነበረባት ወይ? ብዙ መዝሙሮቿን የምንወድላት እህት እግዚአብሔር ይባርካት። ግን እንዴት ነው እንደዚህ በገንዘብ የምትለካው? ሊሊ ጥላውን ከየትኛውም ክርስቲያን እህትና ወንድም የበለጠ ወይም ያነሰ ማንነት የላትም። ብዙ መዝሙር ስለዘመረችና ጥሩ መዝሙሮች ስላሏት ከሌሎች ክርስቲያን እህትና ወንድሞች የበለጠ ዋጋ አላት ማለት አይደለም። በእግዚአብሔር ቤት ውስጥ ከፍ ያለና ዝቅ ያለ ሰው የለም። ሁሉም እኩል ነው። በተለይ በጴንጤው ዓለም ሰዎችን ከፍና ዝቅ ማድረግ የተለመደ ነው። የተቀባ ወንድ፣ የተቀባች ሴት ስሉን፣ የእግዚአብሔር መንፈስ ያለበት ሰው፣ የሌለበት ሰው ስሉን፣ ድምጽ የሚሰማ የማይሰማ ስሉን፣ ዘማሪዎችንና ፓስተሮችን፣ ሐሰተኛ ነቢያቶችን ወዘተረፈ ጣራ ላይ መስቀልና እስከ ማምለክ ድረስ መድረስ የተለመደ ሆኗል። ያዕቆብ ምዕራፍ 2 ከቁጥር 1 እስከ 6 ወንድሞች ሆይ ክቡር በሆነው በጌታችን በኢየሱስ ክርስቶስ የምታምኑ እንደመሆናችሁ አድልዎ አታድርጉ። የወርቅ ቀለበት ያደረገና ያማረ ልብስ የለበሰ ሰው ወደ ጉባኤያችሁ ቢመጣ እንዲሁም ያደፈ ልብስ የለበሰ ድሃ ሰው ቢገባ ያማረ ልብስ ለለበሰው የተለየ አክብሮት በማሳየት ለአንተ የሚሆን መልካም ስፍራ ይኸውልህ ብትሉትና ድሃውን ሰው ግን አንተ በዚያ ቁም ወይም ከእግሬ በታች በወለሉ ላይ ተቀመጥ ብትሉት በመካከላችሁ አድሎ ማድረጋችሁ አይደለምን? ደግሞስ በክፉ ሐሳብ የተያዛችሁ ፈራጆች መሆናችሁ አይደለምን? የተወደዳችሁ ወንድሞች ሆይ ስሙ። እግዚአብሔር በእምነት ባለጠጋ እንዲሆኑና እርሱን ለሚወዱም ተስፋ የተሰጣቸውን መንግስት እንዲወርሱ የዚህን ዓለም ድሆች አልመረጠምን? እናንተ ግን ድሆችን አዋረዳችሁ። ሉቃስ ምዕራፍ 14 ከቁጥር 7 እስከ 14 ኢየሱስ ተጋባዦቹ የክብር ስፍራ ሲመርጡ ተመልክቶ እንዲህ ሲል ይህን ምሳሌ ለነርሱ ነገራቸው። አንድ ሰው ሰርግ ቢጠራ በክብር ስፍራ አትቀመጥ። በክብር ካንተ የሚበልጥ ሰው ተጠርቶ ከሆነ ሁለታችሁንም የጋበዘው መጥቶ ስፍራውን ለዚህ ሰው ልቀቅለት ይልሃል። አንተም እያፈርክ ወደ ዝቅተኛው ስፍራ ትሄዳለህ። ነገር ግን በተጠራ ጊዜ ዝቅተኛውን ስፍራ አይተ
ተቀመጥ፣ ጋባዥም ስመጣ ወዳጅ ሆይ ወደ ላይ ከፍ በል ይልሃል። አንተም በዚያን ጊዜ አብረው በማዕድ በተቀመጡ ሰዎች ሁሉ ፊት ትከብራለህ። ምክንያቱም ራሱን ከፍ ከፍ የሚያደርግ ሁሉ ዝቅ ይላል፣ ራሱንም ዝቅ ዝቅ የሚያደርግ ሁሉ ከፍ ይላል። ኢየሱስም የጋበዘውን ሰው ደግሞ እንዲህ አለው፣ የምሳ ወይም የራት ግብዣ በምታደርግበት ጊዜ በአጸፋው እንዳይጋብዙህና ብድራትን እንዳይመልሱልህ ወዳጆችን ወይም ወንድሞችን ወይም ዘመዶችን ወይም ከበርቴ ጎረቤቶችን አትጋብዝ። ነገር ግን ግብዣ ባዘጋጀ ጊዜ ድሆችን፣ አካለ ስንኩሎችን፣ ሽባዎችንና አይነ ስውሮችን ጥራ፣ ትባረካለህ። እነዚህ ብድር ሊመልሱልህ ስለማይችሉ በጻድቃንም ትንሣኤ ብድራት ይመለስላል ይላል የእግዚአብሔር ቃል ስትል ነው አንዲት ኢት ከሰሞኑ ታዋቂዋ ዘማሪት ሊሊ ወይም ቃል ኪዳን ጥላሁን በሚሊኒየም አዳራሽ አዘጋጅታ የነበረውን የመዝሙር ኮንሰርትን አስመልክቶ ይህንን መልእክት ያስተላለፈችው። መጽሐፍ ቅዱስ አንዳንዶች እንደሚፈላሰፉት እባካችሁ ስለ ክርስቶስ ብቻ ወሩ ክርስቶስን ብቻ ሰበኩ የሚሉ ክርስቶስ መሰበክ ማለት የክርስቶስ ወሬዎች ሁሉ የክርስቶስ ትምህርቶች ናቸው። ፓኬጅ ስለ ልብስ ስተነብይ የክርስቶስ ትምህርት፣ ኢየሱስ ስለ ልብስ አስተምር፣ ስለምትበላው ስናገር የክርስቶስ ትምህርት፣ ኢየሱስ እንጀራ አባስቷል። ነቢይ ሄኖክ ግርማ ወንጌል ስለ ኢየሱስ ብቻ አይደለም ይላል። ወንጌል ስለ እንጀራም ነው፣ ወንጌል ስለ ልብስም ነው፣ ወንጌል ስለ ተለያዩ ቁሶች ነው ይላልና ያመጣቸውም ደግሞ ጥቅሶች ደግሞ ኢየሱስ ክርስቶስ እንጀራ አባስቷል፣ ስለዚህ ወንጌል ስለ እንጀራ ነው ይላል። ኢየሱስ ክርስቶስ ዋናው ዓላማው እንጀራ ማብዛት እና እንጀራ ማብላት አልነበረም። የኢየሱስ ክርስቶስ ዋና ዓላማ ዓለምን ሁሉ ከአባቱ ጋር ማስታረቅ ነው የመጣበትን ትልቁ ዓላማ። ቀጥሎ ደግሞ ለእንጀራ ብለው የተከተሉት እንጀራውን በልተው ሄደዋል። ለእውነት የቆሙት ናቸው 12ቱ የበጉ ሐዋርያቶች የተከተሉት። ስለዚህ ለእንጀራ ወንጌል አይሰበክም። ደግሞ ወንጌል ደግሞ ልብስ አይደለም። ፕሮቴስታንቲዝም ከዚህ ጋር ተያይዞ ወዴት እየሄደ እንደሆነ ሁላችሁም እንድታስተውሉ ፈልጋለሁ። ይህ የፕሮቴስታንት አስተምህሮ ክርስቶስ ኢየሱስን ለፈለጉት ዓላማ የሚሸቃቀጡበት። ለምሳሌ ያክል ስለ ልብስ ከሆነ ልብስ ነው ኢየሱስ፣ ስለ ምግብ ከሆነ ምግብ ነው ኢየሱስ፣ ስለ ስራ ከሆነ ስራ ነው ኢየሱስ እያሉ በተለያየ ነገር ለዚህ ለምድራዊ ቁሳቁስ ነገር የሚከታተቱት እንደሚባል ቤተክርስቲያኑ ወይ ቤተ እምነቱ የራሱ የሆነ ዶግማ የለውም። የእምነት ዶግማ የለውም። ትክክለኛ ወጥ የሆነ አስተምህሮ የለውም። እርግጠኛ ነኝ ይሄንን አስተምህሮ ሌላው ከሱ ቸርች ውጭ ያሉ ፕሮቴስታንቶች ሊቃወሙት ይችላሉ። ልክ አይደለም ብለው ሊቃወሙት ይችላሉና ወንጌል ስለ እንጀራ አይደለም። ወንጌል ስለ ዳቦ አይደለም። ወንጌል ስለ ትዳር አይደለም። ወንጌል ስለ ክርስቶስ ኢየሱስ ነው። ወንጌል ስለ በጉ ነው። ወንጌል ስለ ኢየሱስ ነው። ስለዚህ ወንጌል ስለ ኢየሱስ የሆነበት ትክክለኛ አስተምህሮ ተረድተን የምንሄደው ወደ ቀጥተኛዋና እውነተኛዋ አንዲት ሃይማኖት የምንሄደው ወንጌል ስለ ቁሳቁስ ስላደረጋችሁት ነው። እርግጠኛ ነኝ ወንጌል ስለ ኢየሱስ ክርስቶስ ነው ብለህ አትሰብክም። ኢየሱስ ብቻ አይደለም ወንጌል። ታዲያ ከኢየሱስ ውጪ ሌላ ወንጌል አለ እንዴ? ወንጌልስ የጀመረው ከምንድን ነው እንዴ? እዚህ ይሄን ቪዲዮ ፕሮቴስታንቲዝም ሄዶ ቀጥታ ምን ችግር አለው? አንድ ጊዜ ደግሞ ወንጌል ስለ ትዳርም ስለሆነ ወንድ የሚያገባ ሴት የሚያገባ የሚል ትምህርት እንዳይመጣ ፈራለሁ። ይሄን ይፍራቻ ነው። ስለዚህ ከእንደዚህ አይነት አስተሳሰብ ከእንደዚህ አይነት አስተምህሮ ራሳችሁን እንድትጠብቁ እለምናለሁ ውድ ክርስቲያኖች። በተለይ ፕሮቴስታንቲዝም ከብልጽግና ወንጌል ጋር የተያያዘ ስለሆነ የተበላለት ተጠጣለት ከንፋለት ይሄዳል የሚል ስለሆነ አብዛኛው ትምህርቱ ዲማስ ይሄንን ዓለም ወዶ ሄዷልና ስለሚል አንዳንድ ክርስቲያኖች ምክሬን ለግሳችኋለሁ። ምንድነው ለግሳችሁ ምክሬን? በሚታይ ነገር በብልጭልጩ ዓለም ላይ በሚታይ ነገር ከትዳር ጋር ከምግብ ጋር ከልብስ ጋር ከምናምን ጋር በሚታይ ነገር አምላክ እዛ ያለ የሚመስላችሁ ወንጌል እሱ አይደለም። አምላክ እዛ የለም። አምላክ ያለው ቀጥተኛዋና እውነተኛዋ ጋር ለሚባል ቤተክርስቲያንን ማን የተከላት ብትለው የዚህ ቸርችን ባለቤት እኔ ነኝ ነው። የቸርችቷ ባለቤት እኔ ነኝ፣ ባለራዕዩ እኔ ነኝ፣ መስራቹ እኔ ነኝ ነው የሚለው። የቀጥተኛዋና ግን የእውነተኛዋ ቤተ እምነት መስራች ማን ነው ሲባል መስራቿም ተካዩም ጉልላቷም አለቷም ክርስቶስ ኢየሱስ ነው። ስለዚህ ወንጌል ስለ ልብስ ነው የሚለው፣ ወንጌል ስለ ተለያየ ነገር ስለ ምግብ ነው የሚለው ተካዩ እሱ ስለሆነ ነው። እዚህ ጋር ግን ባለቤት አለው ቤቱ። ባለቤት ስላለው ቤቱ ባለቤቱም ደግሞ ክርስቶስ ኢየሱስ ነው።
ስለዚህ እንድትጠነቀቁ መፈልገው ወንጌል ይሄ አይደለም። ይሄ የብልጽግና ወንጌል ነው። ወንጌል አሁን ሄኖክ ያስተማረው አይደለም። ወንጌል እሱ አይደለም እና አብዛኞቻችሁ ፕሮቴስታንቶች ማምለጥ ይሁንላችሁ፣ መንቃት ይሁንላችሁ። ብዙ ቸርች ነው ጀምራችሁ ያልጨረሳችሁት ብዙ። ሁለተኛው ዲሲፕሊን ነው። አንድ ነገር መጀመር ይቻላል፣ መጨረስ ካውንስል የሚያክል ነገር ጀምራችሁ የት ደርሳችሁ ነው እናንተ አሁን ሀገር እናግዝ የምትሉት? መጨረስ፣ ኢንስቲትዩሽን መፍጠር። ኢንስቲትዩሽን ቀላል ነገር አይደለም። ቸርች ይጀምራል፣ አያልቅም። አገልጋይ ይመጣል፣ ይጀምራል፣ በቃ መጣ ሲባል አያልቅም፣ ይሄዳል። ዲሲፕሊን ያስፈልጋል። ሶስተኛው ክሪቲካል የክርስትና ስነ ምግባር ወጪ ቆጣቢነትና ከመጠን ያለፈ ኑሮ አለመለማመድ ነው። ከመጠን ያለፈ ነገር ልምምድ በዝቷል። በልክ እንለማመድ። ከልክ ያለፈ ነገር አደገኛ ነው። ወደ ቅድም ፖይንት ስመለስ ከኢትዮጵያ ኦርቶዶክስ ተዋህዶ አንድ ነገር መማር ያስፈልጋል። የኢትዮጵያ ኦርቶዶክስ ተዋህዶ በየገጠሩ የምታነጻቸው ቤተክርስቲያኖች 99% እዚሁ ባለ ምእመን ሱኒና 10 ሳንቲም የተደመረ ተዋጥቶ የሚሰራ ስራ ከየትም ይመጣ አይደለም። ረጂ የሚባል ሌላ ፎርስ የለም። ኢትዮጵያ ደሃ ከሆነች ለኦርቶዶክሱም ደሃ ናት። ለእናንተ ብቻ አይደለም ደሃ የምትሆነው። ዛሬ በከተማ ብቻ በከተማ 167 በጣም ትላልቅ ቸርቾች ኦርቶዶክስ ትገነባለች። አዝ ኦፍ ቱዴይ ኮሚትድ በሆኑ ፐርፐዙን ባመኑ ዓላማውን ባመኑ ሰዎች ኮንቲኒየስ ሰፖርት ነው የሚሰራው። ያን ፕሮቴስታንቶች መማር ብንችል ጥሩ ነው። መስጠት፣ ከራስ በላይ መሻገር፣ መሰብሰብ ብቻ ሳይሆን ማካፈል ብንለምድ አብዛኛው ችግር ይፈታል ብዬ አስባለሁ። እንዲሁም ሌላው መታወቅ ያለበት ነገር ይሄ አሁን ያለው መንግስት አንደኛ የፕሮቴስታንት መንግስት አይደለም፣ የኢትዮጵያ መንግስት ነው። 14.5 ሚሊዮን አባል ያለው ብዙ እስላሞች፣ ብዙ ኦርቶዶክሶች፣ ብዙ ጴንጤዎች፣ ብዙ የማያምኑ ሰዎች ያሉበት ነው። ለምሳሌ ፓርቲያችንን እኔ እናንተ አካባቢ ነኝ፣ ምክትሌ ኦርቶዶክስ ናቸው፣ ሌላው ምክትሌ ሙስሊም ናቸው። በጋራ ነው ፖሊሲ የምናወጣው። የተለየ ባለቤት ለመሆን ማትሞክሩ፣ የተለየ ደጋፊ ነንም አትበሉ። ከናንተ ውስጥ እንደ ዜጋ ይሄ ራዕይ ጠቅመኛል ይፈለገናል ያልፈለገናል መብቱ ነው። ሁሉ ጊዜ የሚያሳስበኝ ነገር እኔን ለእናንተ የምሰጠው ነገር እንዳላጣ ነው እንጂ ከናንተ የምቀበለው ነገር አሳስቦኝ አያውቅም። I love you. ውዶቼ ናችሁ፣ ፍቅሮቼ ናችሁ። የእግዚአብሔር ሕዝብ፣ እግዚአብሔር የሚወደው ሕዝብ፣ እግዚአብሔር የሚወደው ሕዝብ፣ እግዚአብሔር ያከበረው ሕዝብ፣ እግዚአብሔር የሞተለት ሕዝብ። ይህንን ሕዝብ መውደድ ብቻ ሳይሆን ደግሞ አከብራችኋለሁ። የእግዚአብሔር ሕዝቦች አከብራችኋለሁ። Thank you Lord. Thank you. በሶስተኛ ደረጃ ልናገር የምፈልገው ደግሞ ለዚህ መጽሐፍ ህይወት እንዲያገኝ ያደረጉልኝ ቤተሰቦች ነው። ፓስተር ተስፋሁን፣ ፓስተር ሩት፣ ልጆቻቸው፣ ይሄ ቤተሰብ የኔ ጊፍት፣ የኔ ስጦታ፣ ሲኤም ቸርች የኔ ስጦታ፣ ህዝቡ፣ ቲሙ የኔ ስጦታዎች ናችሁ። በጣም ነው ማመሰግናችሁ። የሚገርማችሁ ነገር እግዚአብሔር ያውቃል እኔ እንደዚህ ተገለባብጬ ምናምን ተሯርጬ ዘመድ ማፍራት እንደማልችል ያውቃል። ብዙ ሰዎች አድቫይስ ያደርጉኝ ነበረ። ኮኔክሽን ፍጠሪ፣ ኔትወርክ፣ ፌስቡክ ምናምን ይሉኛል። አይ ዶንት እንዴት እንደሚደረግ እሱን አላውቅም። እኔ የማውቀው ከጌታ ጋር ኮኔክሽን መፍጠር ብቻ ነው። ቴንክ ዩ ሎርድ። ስለዚህ ለሱ ሰጥቼዋለሁ። እሱ የሚሰጠኝን ግን እቀበላለሁ። ምንም ማብራሪያ ምናምን አልፈልግም። እግዚአብሔር የሰጠኝን ስጦታ እቀበላለሁ። በመጀመሪያ ጊዜ ከነ ፓስተር ተስፋውን ቸርች ጋር ስንተዋወቅ ወይም የመጀመሪያውን አገልግሎት ስጠራ
በእህቴ በኩል ነው ሜሴጅ የመጣልኝ። ለእህቴ ተደውሎ ነው የተነገራትና እህቴ ምን አለችኝ? እንደዚህ አይነት ሰዎች ለአገልግሎት ሊጠሩሽ ይፈልጋሉ፣ ግን እሺም እምቢም ከማለትሽ በፊት እነዚህን 3 ስብከቶች ቁጭ በሉ ባካችሁ፣ ቁጭ በሉ። ልጨርስ ነው ግን ቁጭ በሉ። እነዚህን 3 ቪዲዮ ስብከቶች ተመልክተሽ ከዛ በኋላ ትምህርቱን የምትቀበዩ ከሆነ ነይ ብለውሻል፣ ጋብዘውሻል አሉኝና የተለየ አይነት አጠራር ሆነብኝ። ምን አይነት ጥሪ ነው ይሄ ደግሞ? ምን አይነት ማንም ሰው እኔ እንደዚህ ብሎኝ አያውቅም። እኔም አልጠይቅም፣ እነሱም ብለውኝ አያውቁም። ጽናት አካሄጂ ስለኛ ቸርች ብለውኝ አያውቁም። እና በጣም ተገረምኩኝ። ግን በዛ መገረም ውስጥ እያለሁ አወቅኩኝ። እና ቃለን እኮ የእግዚአብሔር እኮ ሕዝብ ነን እኮ የእግዚአብሔር መንፈስ የሚመራን እኮ ነው። የእግዚአብሔር ልጆች እኮ የሆኑ በእግዚአብሔር መንፈስ እንመራ የለ ይመራናል እኮ። አይ ኖ the right person። ሁሉ ጊዜ እግዚአብሔር ራሱ እንቁ የሆነ ሰዎችን በየጊዜው በየዘመኑ አምጥቶልኛል የኔ አገልግሎት ወደፊት እንዲራመድ። ምክንያቱም ብቻችንን አንሰራም ከሰው ጋር ነው እንጂ። ግን ራሳቸው ነው ቤት ያመጣልኝ እግዚአብሔር አቀረበልኝ። እና ያቺ ቀን የተባረከች ሲሆን ፓስተርዬ፣ ፓስተር ሩት፣ ፓስተር ተስፋሁን፣ ሲኤም ቸርች እናንተን ያወኩበት ቀን የተባረከች ትሁን። በጣም በእናንተ ተደስቻለሁ። አመሰግናችኋለሁ። የኔ ክፍያ እኔ ውለታውን መመለስ እንደማልችል ከመጀመሪያው ተናግሬያለሁ።